ሰላም ውድ ኦርቶዶክሳውያን እንዴት ናችሁ? ሰላም ነው። ዛሬ ላይ ጠዋት ላይ በመገባው ያው ቤቴንም ኮፒ ሊንክ እያደረጋችሁ ነው። አመሰግናለሁ። በጣም ክብረት ይስጥልኝ። እኔ አሁን በዚህ ሰዓት ላይ እንድገባ ያደረገኝ ነገር ባለፈው አይታችኋል። ባለፈው ትዝታው ሳሙኤል ላይ የመጀመሪያ ፈርቀዳጅ እኔ ነኝ። የመጀመሪያ ማለት ነው። ገባ? የመጀመሪያ ሁሉም እንዲተባበሩና ይህ ሰው ቤተክርስቲያን ሲኖዶስ ሕግ አላት። በተለያየ በሕግ ማኳያ መጠየቅ አለበት ብዬ የተሳደበውን ስድብ ሳይቀር ደንቆሮ ያለበትን አማልክት ያለበትን ጣዖታት ያለበትን ነገር እያሰማሁኝ መጠየቅ አለበት። ውጭ ሀገር ነበር እንደዚህ ሲናገር የነበረው፣ አሁን ኢትዮጵያ ውስጥ መጥቷል። ውጭ ሀገር የተናገረውን ነገር እዚህ ኢትዮጵያ ውስጥ መጠየቅ አለበት፣ ክስ መመስረት አለበት ብለናል። ክስ ተመስርቶበታል። ደስ ይላል። ግን እስከ መጨረሻው ማለት ነው፣ እስከ መጨረሻው ክሱ ሕያው ሆኖ ይሄ ሰው አደባባይ ላይ ሆነ ወይም ደግሞ የህግ አግባብ በሚቀጣበት መቀጣት እንዲቀጣ እላለሁ። ደስተኛ ነኝ። ለምን ሌሎች ተሳዳቢዎች ከዚህ በኋላ ዝም ስለሚሉ እና ደስ ይላል። የተባበርነው መተባበር ደስ ይላል። በጣም የሚገርም ነው። ተስፋ ተቆርጦበትም ነበር፣ ግን ተስፋ ሳንቆርጥ ቤተክርስቲያን እንዲወስናለች። እናመሰግናለን ቤተክርስቲያን። ቲክቶክ ተጽዕኖ ያመጣል። ቴንኪው። ደስ ያላችሁ የተዋህዶ ልጆች ሰበር ዜና አለን። በጣም የሚያስገርም የሚያስደንቅ ነገር ነው። ራሱን ፓስተር እያለ የሚጠራው ተሳዳቢው ሰው ክስ ሊመሰረትበት መሆኑን ሰምተናል። ሰላም ይብዛላችሁ ክርስቲያኖች። ከመሸ በኋላ የተሰማ ዜና አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትዝታው ሳሙኤል ላይ ክስ እንደመሰረተች በሚዲያ ላይ እየተመላለሰ ይገኛል። እሱን ቤተክርስቲያኒቱ ያወጣችውን ደብዳቤ አነብላችኋለሁ ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበር ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ለኢትዮጵያ ፌዴራል ፖሊስ የወንጀል ምርመራ ጠቅላይ መምሪያ አዲስ አበባ ይላል። ጉዳዩ የወንጀል ምርመራ ተደርጎ የምርመራ መዝገቡ መብቱ ለሚፈቅድለት ዘርፍ እንዲተላለፍ ስለመጠየቅ ይላል። በወንጀል ተጠርጣሪ ተከሳሽ አቶ ትዝታው ሳሙኤል ተጠርጣሪ ተከሳሹ ነዋሪነቱን በውጭ ሀገር በማድረግ ሃይማኖትን ከሃይማኖት ግጭት ለመፍጠር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችን በየደረጃው ያሉ አገልጋዮችን የቤተ ክርስቲያኑ የጠቅላይ ውሳኔ ሰጪ የበላይ ውሳኔ ሰጪ አካላት የሆነውን ቅዱስ ሲኖዶስና ሊቃነ ጳጳሳትን ለማዋረድ ለመስደብና የሚመንን ስሜት ለመንካት ብሎም በሀገሪቱ ውስጥ ሁከትና ብጥብጥ እንዲነሳ በማሰብ በተለያየ መረጃ ማሰራጫ መንገዶች እና ከ5000 በላይ ተከታዮች ባሉት የራሱ ዩቱብ ቻናል በመጠቀም አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶች በየገዳማት ውስጥ የሚገኙ ገዳማውያን መነኮሳትና አገልጋዮች ግብረ ሰዶማውያን ናቸው በማለት 2 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመተትና የጠንቋይ ቤት ናት በማለት 3 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልባቸው ሃይማኖታዊ ጸሎትና ታሪክ ገድላትና ድርሳናት መጻሕፍትን ድውያን መጻሕፍት ናቸው፣ መጥፋት አለባቸው በማለት 4 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስና የምታከብራቸውና የምትዘክራቸውንም ቅዱሳን አባቶችና እናቶች ጣዖታት ናቸው፣ ጣዖት አምላኪ ናቸው ብሎ በመሳደብ 5 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቃል ኪዳን ታቦት የማይጠቅም የሽንኩርት መክተፊያ ጣውላ ነው፣ መወገድ አለበት በማለት ሰማዕቷ ቅድስት አርሴማ ምድራችን እርግማን ናት በማለት በአጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ተሰብስቦ መቃጠል አለባቸው፣ መክተፊያ ታቦት መቃጠል አለበት በማለት ልንጸየፈው የሚገባ እርኩሰት ነው በማለት ሃይማኖት የሚያንቋሸሽ የወንጀል ሕጉ አንቀጽ 816 782 482 ድንጋጌዎችን በመተላለፍ የሽብር አዋጅ ቁጥር 1176 ዝባር 16 አንቀጽ 5፣ 6 እና 8
ድንጋጌዎችን በመተላለፍ የጥላቻ ንግግርና ሐሰት መረጃን ለመከላከል የወጣውንም አዋጅ ቁጥር 1185 አንቀጽ 4፣ 5 እና እንዲሁም በኮምፒውተር ወንጀሎችን ለመደንገግ የወጣው አዋጅ 958 2008 አንቀጽ 13 ዝባር 3 እና 14 ሕግ ድንጋጌዎችን በመተላለፍ የፈጸመው ወንጀል ክቡር የወንጀል ምርመራ ጠቅላይ መምሪያ በግለሰቡ ላይ ተገቢውንም የወንጀል ምርመራ በማጣራት የምርመራ መዝገቡ ስልጣን ላለው የዐቃቤ ሕግ ዘርፍ እንዲተላለፍልን በቅድስት ቤተ ክርስቲያናችን እንጠይቃለን። መረጃ ዝውውር መግለጫ የሰው ምክር መጋቢ ብሉ እዝራ ለገሰ እያለ ቤተክርስቲያኒቱ መግለጫን እንዳወጣች የክስ ደብዳቤ አውጥታ ክስ መስርታለች ማለት ነው። እውነት ለመናገር እዚህ ላይ እንደተጠቀሰው በተለያየ ጊዜ ትርጉሙን ወደማይሆን ነገር እየቀየረ እየተረጎመ ቤተክርስቲያናችን ሲሳደብ ሲያንቋሻት የነበረ ሰው መሆኑን ሁላችንም እናውቃለን። በዚሁ አጋጣሚ እኔ መናገር የሚፈልገው ምንድነው? ቤተክርስቲያናችን ቅድስት ቤተክርስቲያናችን መሰረቷ ጉልላቷ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆኖ እያለ ሰዎቹ ግን ወደማይሆን ነገር ቤተክርስቲያን ወደማታመልከው ቅዱሳንን ታመልካላችሁ፣ ቅዱሳት ስዕላትን ታመልካላችሁ፣ ታቦትን ታመልካላችሁ፣ ጣዖታትን ታመልካላችሁ ብሎ የሚያስቡ ሰዎች አሉ። እነዚህም ብዙ ሰዎች አሉ። እነሱም ደግሞ ሕግ ቢይዙ ጥሩ ነው ብዬ አስባለሁ። ባለፈ ጊዜ በዚህ ዙሪያ እኔ ቪዲዮ ሰርቼ ነበረ። ምን የሚል ቪዲዮ? ሰዎች መሳደብ የለብንም፣ ለቁጣ ፋንታ መስጠት የለብንም፣ ለሚሳደብ ሰው መመረቅ አለብን ብዬ ተናግሬያለሁ። ዛሬም የኔ አቋም እንደዛ ነው። ምንድነው? ሰው ቤተክርስቲያን የሚሳደብ ከሆነ እግዚአብሔር የበቀል አምላክ ነው፣ እግዚአብሔር እርሱ ይበቀላል፣ የቤተክርስቲያን አምላክ ይፋረዳል እና እኛ በራሳችን የምንበቀለው ነገር የለም። ነገር ግን ደግሞ እንደዚህ አይነት ምንድነው ድንበር ስጣስ ደግሞ ሕግ ስላለ ሕግ ደግሞ ሀይ ተው ይሄ ነገር ጥሩ አይደለም ብሎ መፍትሄ እንዲሰጥ ጥሩ ነው ብዬም አምናለሁ። ነገር ግን እኛ በራሳችን የምንበቀለው ነገር አይደለም። እግዚአብሔር ራሱ ልቦና እንዲሰጠው ቤተክርስቲያናችንም ጸሎት ታድርጋለችና እግዚአብሔር አምላካችን የልቦና እንዲሰጠው የስድብ አፍ የተሰጠው የዲያብሎስን መንፈስ ከእርሷ አርቆ ሲያገለግላት የነበረ ቤተክርስቲያን ሲቀድስባት፣ ሲዘምርባት፣ ወንጌል ሲሰብክባት፣ ሲማርባት፣ ሲገለግልባት የነበረው ወደ ነበረበት ቤተክርስቲያን ጌታ አምላክ እንዲመልሰው እኛም በጸሎታችን እግዚአብሔርን እንጠይቃለን። ሼር አድርጉልኝ። አመሰግናለሁ።